amazing ሲመግ ወይኔ አረበናታችሁ የጣላችሁትን እንቁ ኑና አምሱ እውነት እንቋችሁ ኑና አንሱ መክሊታችሁን ኑና አንሱና ነግዱበት ጋይስ ሳታቆ ሰው ሸውዶ ነው መክሊትን ጥለ ይሄድከው ብራዘር እረፍት የለም አሁን ባለበት ቦታ የእውነት ና ወደዚህ ቅድስት ና ክርስቶስን ወደምታገለግል ክርስቶስን ወደምትሰብክ ክርስቶስን ወደምታስተምር ክርስቶስን ወደምትዘምር ና በእናተ ና ቅዱሳን እኮ ለክርስቶስ ብለው እኮ መስዋዕት የሆኑት በዘይት የተቀቀሉት የተጠበሱት አንገታቸውን የታረዱት መስዋዕት ሆነው እኮ ለክርስቶስ ስለራሳቸው ብለው እኮ አይደለም ና ዘማርያም እንግዲህ አንተ እንግዲህ ሰፍራውን ልልቀቅልህ ኧረ ምንም በቃ በሰላም ያድርሰን ይሄንን ያሳየን አምላክ እግዚአብሔር ስሙ የተመሰገነ ይሁን አንተንም በቤቱ ያጽናልን ሁላችንም ያጽናል መተው ነበር ተሰብሰቡ አምነው ነበር ካዱ ተቀድሰው ነበር ረከሱ ከመባል እግዚአብሔር ይጠብቀን ዋናው እሱ ነው ሁላችንም አብ ከተከለው ተክል ወገን ያድርገን አብ ያልተከለው ተክል ስለሚነቀል እሱ ከተከላቸው ወገን ያድርገን በሰላም እግዚአብሔር ያድርሰን ፈቃድ እግዚአብሔር ከሆነ እስቲ ይመጣለው ነገር እንገናኛለን በሰላም እዛ ቦሌ መዳያን የናባት ዘማሪያማ ከመጣ በቃ ነገር ሁሉ በቃ ብራዘር በቃ በጣም ነው ማመሰግነው ወዳለው ጌታን በጣም ነው እሺ ይወደም እሺ በርታልን ጠንክር እናወራለን ነገር በአካል ደግሞ ስንገኝ ነው እንነጋገራለን የነገ ሰው ይበለን እሺ ተነሳስቶ ምንም ምርጫ መምረጥ አይችልም እግዚአብሔር አስቀድሞ ስለመረጠው እንጂ የሚል ትምህርት አላቸው ባስቀድሞ ምርጫ አየ አንተ እግዚአብሔር አንድ ጊዜ መርጦኛልና ከዘላለም ሕይወት አልጎድልም ትላለህ ማ ካልቪኒስቱ በእግዚአብሔር ምርጫ ገባ በእግዚአብሔር ምርጫ አንኮንዲሽናል በእግዚአብሔር ምርጫ የኔ ፍቃድ ሳይሆን የእግዚአብሔር ፍቃድ ደምረውን መርጦታል ደምረው የፈለገ ጉድጓዱስ ቢገባ የፈለገ የሆነ ቢራ ማጥመቂያውስ ቢገባ ቢጠጣ ቢሰክር ቢጨማለቅ እንደፈለገ ቢሆን በእግዚአብሔር አስቀድሞ ምርጫ ይሄ የካልቪን አስተምሮ ነው ገባችሁ አለም የካልቪን አስተምሮን ደግሞ እዛው አርሜኒያኖች ምን እንደሚሉ በነገራችን ላይ ሃኔል ማለት ጴንጤ ነው በራሱ ይሄ ልጅ ራሱ ጴንጤ ነው ሃኔል ማለት አርሜኒያኖች ምን እንደሚሉ ስሙ ምን እንደሚሉ ያራምዳሉ በሌላ በኩል አርሜኒያኖች ኖ አንኮንዲሽናል ኢሌክሽን ሳይሆን ኮንዲሽናል ኢሌክሽን ነው ያለው ይላሉ ምን ማለታቸው ነው እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ብሎ አልመረጠም ወይም ደግሞ አስቀድሞ አልወሰነም ነገር ግን እግዚአብሔር የሚድኑትንም የሚጠፉትንም ያውቃል ለምን ሁሉን አዋቂ ስለሆነ በዚህ ውስጥ ግን ሰው በገዛ ፈቃዱ በጌታ በኢየሱስ ክርስቶስ አምኖ ከዳነ እሱ የተመረጠ ይሆናል ካላመነ ደግሞ አርሜኒያኖች ሰው በራሱ በኢየሱስ ሰው በራሱ በገዛ ፈቃዱ ነው የሚድነው አርሜኒያኖች ናቸው የሚሉት ካልቪኒስቶች ደግሞ ምንድነው የሚሉት ሰው የሚድነው በእግዚአብሔር ምርጫ ነው ገባ one saved all saved የሚለው አይቻልም አባ እዚህ ጋር ሰርጋለ የበቃ ያመላለሱ ነው ሰርጋለ እዚህ ጋር እና እዚህ ጋር አንኮንዲሽናል በሚለው ማለት ነው አርሜኒያኖች ሰው በራሱ ፍቃድ ነው የሚድነው ነው የሚሉት አየ የራሱን ፍቃድ ይጠቀማል ነው ካልቪኒስቶች ደግሞ ምን ይያሉ ነው ኖ በእግዚአብሔር ፍቃድ ተመርጠናል ምርጫ አለን ይያሉ ነው እና ፕሊስ ከምንጋጭ እዛ ውስጥ ሆነን እኔ ሌላው እንደው አላሰማም ጌታ በሚያቀው እኔ ዴማስ ከሃኔል ዴማስ ነው እንዴ ጋይስ አይደለም እና ወደዚህ ቤተክርስቲያን እንጠቃለን አንድ እንሁን ጌታ በሚያቀው አንድ እንሁን የምትወደው ኢየሱስ ማንንም አይነጥቅብህም የምትወጁን ኢየሱስን ማንንም አይነጥቅብሽም እህቴ ጌታ በሚያቀው እኔ ኢየሱስን ይዤ ነው የመጣሁት አልነጠቁኝም ጣለው አላሉኝም ካደው አላሉኝም ካደው ቢሉኝ ኖ ማንም ካደው አላሉኝም እግዚአብሔር ምስክሬ ማንም
ያለኝን ኢየሱስ ይበልጥ እንዳውቅ ነው ያደረጉኝ ያለኝን ኢየሱስ ማለት ነው ይበልጥ እንዳውቅ ማርክ ይበልጥ እንዳውቀው ይበልጥ እንዲጨምር ስለሱ ነገር በኢየሱስ ለዚህ ነው በኮንፊደንስ የምናገረው ነው ገባችሁ በኮንፊደንስ እናንተ ሰካራም ትሉኛላችሁ ወንድሞቼ የእውነት ሰካራም ትሉኛላችሁ ስጋ በልተ ጠጅ ጠጥተህ ትሉኛላችሁ እውነት በእውነት በጣም በሚያሳዝን መልኩ ማለት ነው ስድብ ካንደበታችሁ እየወጣ ነው ሰዎችን የሚያንጽ ነገር አታደርጉም ሰዎችን የሚያድን ነገር አታደርጉም አያችሁ ያላችሁበት ሁኔታ ነው ይሄን እንድታደርጉ ያደረገ ሰዎች እንዳትራሩ ያደረገ ያላችሁበት ሁኔታ ከሰዎች የምትሰሙት ነገር ነው እንደዚህ ያደረጋችሁ ያለ ወንድሜ ግድለም እኔ እውነቴን ነው የምልህ እግዚአብሔር ምስክሬ እውነቴን ነው የምልህ ጀነት ስላለባቸው አይ ቀበብሎች ስላለባቸው የዘላለም ሕይወት የሚገኘው በእነዚያ ቤተ ክርስቲያን ስትገባ እና እንደዛ ነው አንድ ዝማሬ እናዳምጥ ሙሽሮች እንኳን ደስ አላችሁ ሙሽሮች እንኳን ደስ አላችሁ ተጋቢዎች እንኳን ደስ አላችሁ አጃቢዎች እንኳን ደስ አላችሁ እሰይ ነገ ደግሞ ከጌታ ጋር መቀላቀል ቤታችን ባንቺ ምርጃ ድንግል ማርያም ባንቺ ምርጃ መድኃኒዓለም ታምር በማየ ቃና መድኃኒዓለም ታምር ሠራ በማየ ቃና Madame Sifra, Jasra,
ስልክ ደውሉ ባንቺ ምርጫ መዳን ያደርጋል መሰላ በቃያ መዳን ያደርጋል መሰላ በቃያ አሳላፊ ወጡ በቃያ ግራቢ ገባች በቃያ የድንግል ማርያም በቃያ ከጭንቃው ቃናል ያደርጋት የታምሮ ቀዳሚ ስፍራ ግድግድ ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ በጭብጨባ ያደርጋል መሰላ የስሜት አይደለም ወንድሞቼ በእውነት ነው ምላችሁ የእውነቴን ነው ምላችሁ እውነት እርካታን ታገኛላችሁ ይው ሌላው ይቀርና ማለት ነው ሌላው ይቀርና የንስሐ አባት ስታገኙ ምን ያክል ለውጥ በህይወታችሁ እንደሚገኝ የሆነ ብራይትነስ የሆነ ነገር ይታያችኋል እግዚአብሔር ምስክሬ አይተኮነ ጳውሎስ ለጢሞቴዎስ ማለት ነው ለጢሞቴዎስ የመንፈሳዊ አባት ሲሆን ማለት ነው አይታችኋል የመንፈሳዊ አባት ሲሆን እጁን ጭኖ ባያቶቹ የነበረ መንፈስ ማንንም የሚያሰቃይ ጢሞቴዎስን የሚያሰቃይ ጳውሎስ ለምን ልጁ ስለሆነ ምን አይነት ልጁ መንፈሳዊ ልጁ ስለሆነ ወንድሜ አባት አጥቼ ነበር አሁን አባት አገኘው መንፈሳዊ አባት ያስፈልገኝ ነበር የንስሐ አባት ያስፈልገኝ ነበር እውነት እስቲ ያላችሁበትን ቦታ ቼክ አድርጉ ቼክ አድርግ ብራዘር ቼክ አድርግ ማነው ቤት መጥቶ የሚጎበኝ ማነው ቤት መጥቶ የሚጎበኝ ማነው የሚጎበኝ ጴንጤዎች ማነው ቤታችሁ መጥቶ የሚጎበኝ ማነው የሚጎበኛችሁ ማነው መጥቶ የሚጸልይ ቤት ዳቆን ጭራሽ ማንም አያይክም ጭራሽ ዳቆን ጭራሽ ማንም አያይክም ሀብታም ስትሆን ግን ቀይ ወጥ ለመብላት ይመጣል ሀብታም ስትሆን ኦርቶዶክስ ግን የንስሐ አባት ስትሰጥክ ድህነት አይታያቸው ባለጠግነት አይታያቸው ወንድሜ ጌታ በሚያውቀው አንተ በክርስትና ጽነት እንድትል አንተ በክርስትና ጉብዝ እንድትል እኔ ያየሁትን እኮ ነው የምነግራችሁ ጌታ በእውቀት ነው የማወራችሁ እኔ እናንተን አልሰድብም እግዚአብሔር ምስክሬ ጴንጤዎች በእውነት አንድ ጴንጤ መጥቶ አንድ ወዚህ ጊዜ እኔ ቤት ማለት ነው አንድ ጴንጤን የሚሳደብ ሰው ሊመጣ አይችልም እኔ እናንተ ጋር መቀርበው በፍቅር ነው እኔ የቀመስኩትን እንድትቀምሱ በፍቅር ነው የምነግራችሁ በእውነት በፍቅር ነው የምነግራችሁ በፍቅር
ሌላ ነገር ፈልጌ አልገባውም እግዚአብሔር ምስክር ይው ስራ እየሰራው ነኝ ያኔ እንደውም ጴንጤ ያለው ስራ ትንሽ ተይዞብኝ ነበር አይደለ እኔ ሁለት መንጃ ፈቃድ አለኝ ገባችሁ አንድ ህዝብ አንድ ደግሞ ልዩ መንጃ ፈቃድ አለኝ ልዩ ማለት ነው ገባችሁ አይደለም እግዚአብሔር ይመስገን እሰራለሁ አሁን በቃ በፊት ጴንጤ ያለ ለምን አሰራም ተዘግቶብኝ ነው ላለመስራት ፈልጌ ሳይሆን በቃ ተዘጋብኝ በቃ ኦርቶዶክስ ሆነ ይሄን መኪና አገኘው ምላርክ ባለ መኪና ነው ብራዘር አዳማ ላይ ወንድሜ አዳማ ላይ እውነት ነው የጣላችሁትን አንሱ ነው የጣላችሁትን መክሊት አንሱ በእውነት አትርፉበት ኑና ኦርቶዶክስ ላይ የጣላችሁትን አንሱና አትርፉበት ጌታ በመጣ ሰዓት ይጠይቃችኋል ቀበርኩት ብትላችሁ አረመኔና ጨካኝ አርጎ ነው የሚነሳባ ማፈር የለባቸው ሁሉ ይቻላል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ ተናገርሽ ጌታን ያሳሰብሽው እመቤታችን የጌታ አምላክነት የተገለጸበት ምንኛ ታደለ የዶኪማስ ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰል ወይን ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ እሺ ደሜ አንተ የቀመስከውን መቅመስ ፈልጋለሁ የምትሉ ደሜ አንተ የቀመስከውን መቅመስ ፈልጋለሁ ምን ተረርተ ነው ኦርቶዶክስ የሆንከው እባክን እኔ ኦርቶዶክስን ሳላውቃት ይሆን እንዲወጣውት የምትሉ በቅንነት የምትሉ ሰዎች ካላችሁ 43 ቁጥር ጻፉ 43 ቁጥር ጻፍ ቶሎ በል 43 ቁጥር ጻፍና ናግባ ላውራ ወንድሜ ናግባ ታፕታፕ አድርጉ ጋይስ ሼር ምናምን አድርጉ ታፕታፕ አድርጉ ጋይስ በቃ ታፕታፕ አድርጉ እሺ
ዛሬ ደግሞ እሑድ ነው። ላይቭ ጎል ምናምን ሙሏት እሑድ ነው ዛሬ ደግሞ። እሺ ሚኪያስ ስትሰርበኝ ነበር። እስቲ ና ሲግባ ሚኪያስ የምትባል ሰው እስቲ ስትሰርበኝ ነበር። በዛ ላይ ፎሎ አድርጌያለሁ። እሺ ና ግባ እስቲ ወንድማችን እንኳን በሰላም መጣ። ደሜ እንዴት ነው ወንድማችን? ሰላም ላንተ ይሁን። ሰላም ላንተ ይሁን ደምዬ። ወደ ኦርቶዶክስ እየጠራህ ነው ሰው? ወደ ኢየሱስ ነው የምጠራው። ኦኬ ያው ኢየሱስንማ አምናለሁ እኔም ኦልሬዲ ክርስቲያን ነኝ። ኦርቶዶክስ አታምንም? ደምዬ በዓለም ላይ ኦርቶዶክስ 12% ብቻ ነች። 88% ይኸውልህ ፐርሰንቱን እዛ ሄድና ስኳር ሽጥበት። ካቶሊክና ፕሮቴስታንት ስኳር ሽጥበት። እኔ አሁን የምጠይቀው ወደ ሲኦል ለሚገቡት አንዴ ብራዘር አንዴ በመጽሐፍ ቅዱስ ኦርቶዶክሳውያን ድነዋል አልዳኑም? ወደ 12ቱ አካል ገባን አንድንም ደምዬ ሌሎቹ 88% አልዳኑም ነው የሚገቡት። ድነዋል አልዳኑም? ኦርቶዶክስ ውስጥ ይድናል ሰው ግን ክርስቶስ ከገባው ኦርቶዶክስ ይድናል አትበለኝ። በትክክል አንተ ኦርቶዶክስ ነበርክ ወንድማችን? ኦርቶዶክስ ነበርክ? አዎ ኦርቶዶክስ። ቴንክ ዩ። ኦርቶዶክስ ሆነ የክርስትና ስም ማን ነበር የሚባለው? የኔ ሀብተ ወልድ ይባል ነበር። ያንተ ማን ነበር የሚባለው? አይ ቲንክ ቆይቷል ግን አስራተ መድህን ነው። አስራተ መድህን ማለት እኮ የሚገርም ስም እኮ ነው። ኦኬ አስራተ መድህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነ በነበርክበት ሰዓት ከዛ አውቀ ነው እንግዲህ ቤተክርስቲያኒቷ ስህተት አለባት በመጽሐፍ ቅዱስ ተሳስታለች ብለህ ምን ይዘህ ነው የወጣው? ምን ክፍል ላይ ነበር መሳሳቷን ያወቀው? ገድላት ላይ ሳገባ በመጽሐፍ ቅዱስ መሳሳቷን ያወቅኩት ደምዬ ክርስቶስ መጽሐፍ ቅዱስ በማነብ ጊዜ መጽሐፍ ቅዱስን እያነበብኩ በመጣው ጊዜ እና እኔ ደግሞ ኦርቶዶክስ ቤት ሲሄድ የሚሰበከው ነገር ስለ ቅዱሳን ለምሳሌ ቀን አለ የእያንዳንዱ ቀን ዛሬ ተቀየና አንድን አገልጋይ ያገለገለበትን አይደለም ኤቪደንስ የምታመጣልኝ ገባ? አንድን አገልጋይ ያገለገለበትን ኤቪደንስ የምታመጣልኝ ይቅርታ ማን ነበር ስም? አስራት ማን ነበር? ይቅርታ የድሮ አስራተ መድህን አይ ቲንክ የመድህን አስራተ መድህን ማለት ነው። አሁን እንደዛ ስለሆንኩኝ ደስ ይለኛል። አንድ ሰው መድረክ ላይ ወጥቶ ወይም ደግሞ ደብር ላይ ወጥቶ ያገለገለውን ዓለም ኤቪደንስ ብታመጣልኝ ከመጽሐፍ ቅዱስ ክፍል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ቦታ ላይ ስታለች የምትለው ለምሳሌ ያክል ኦንሊ ጂሰሶችን ታውቃለህ? ሐዋርያቶችን ታውቃለህ? አሁን ሐዋርያቶችን በስላሴ አያምኑም ብለን ጥቅስ ጠቅሰን መሳሳታቸውን እንነግራቸዋለን። እነሱ ደግሞ ጥቅስ ጠቅሰው ጥቅሱን አጣመው ሌላ ቤተ እምነት መስርተዋል። ሴባሪሳውያን ተብለው ማለት ነው። አየህ ኢየሱስ ክርስቶስ አብ ነው ብለው ወይም ደግሞ የሶስቱን አካል የሶስቱን ስም የሶስቱን ግብር አይቀበሉም። ሁሉም አለ አንተኖች ኦንሊ ጂሰስ ነው ማወራ። ልክ እንደዚህ ከመጽሐፍ ቅዱስ እንደዚህ አንጥረ ከነሱ ጋር ማወራት ትችላለህ። እኔ አሁን እነሱ ድነዋል ወይ ብትለኝ አልዳኑም ነው የምልህ። ለምን መጽሐፍ ቅዱስ ራሱ እንዳልዳኑ አንደኛ ዮሐንስ ምዕራፍ 4 ላይ ያለ ሐሳብ ይናገራል። ሶዛት ልክ እንደዚህ ቃል እንደምናወጣው ሴባልሳውያን እንዳልዳኑ ልክ እንደዚህ ቃል እንደምናወጣው ኦርቶዶክሶች ከእግዚአብሔር ቃል አኳያ እዚህ ክፍል ላይ ያለውን አስተምሮ ዶክትሪን ስተዋል የምትለኝ ነገር አለ ወንድማችን? አይ እንደዛ የለም ደምዬ። እኔ አመለካከት ምንድነው አይ ቲንክ ከዚህ በፊትም ትንብዬ ካንተ ጋር እንደዚሁ አጭር ነገር ተወያይተናል። ምንድነው በአስተምሮ ደረጃ ወይም ደግሞ በዶግማ ደረጃ የኦርቶዶክስ እንትን ችግር አለበት ብዬ አላምንም። ድነዋል ችግር አለበት ብለህ ካላምን ምንድነው ድነዋል አልዳኑ ገባኝ። አይ መዳናቸው ድነዋል አይባልም እኮ መዳናቸው ድነዋል ይባላል እንዴ ደሜ? አዎ እንዴ ከመጽሐፍ ቅዱስ ካልሳቱ በመጽሐፍ ቅዱስ ያለውን ሐሳብ ካልሳቱ ድነዋል እንጂ ዘላለም ሕይወት አላቸው እንጂ። ምን ይላል መጽሐፍ ቅዱስ ሮሜ 10 ላይ ኢየሱስ ክርስቶስ የሚያምን ገባ በልቡ የሚያምን በአፉ ደግሞ ምን የሚል የሚመሰክር እሱ ምን ብሏል? ድነዋል ነው የሚለው መጽሐፍ ቅዱስ። ስለዚህ እዚህ ዶግማ ላይ ስህተት ከሌለባቸውና እንደዳኑ የምትናገር ከሆነ አንተ አዋልድ መጽሐፋቸው ላይ ያለ መግባት ያለብህ መጀመሪያ ዶክትሪናቸው ላይ አየህ። ኦርቶዶክስ ዶክትሪናዋ ነው ሰዎችን የዘላለም ሕይወት እንዳገኙ የምትል
ኢንፋሊብል የምትለው ዶክትሪኗ ነው። ኢንፋሊብል የምትለው ያንን ዶክትሪን የሳተ ሰው ነው አልዳነም ብላ የምታረግ ገባ አልዳነም ብላ የምታረግ ፋሊብል በሆኑ ነገሮች አለ መነጋገር ያለበት ሚኪዬ እሺ መነጋገር ያለበት ያል አስራተ መድን ኦኬ ቴንክ ዩ ደሚ የኔ አንድ ደቂቃ ብትሰጠኝ ጥሩ ነው እንትኑ ላይ ትክክል ነህ ምንም ችግር የለበትም ብዬ ነው ማምነው ግን እሱ እየተኖረ አይደለም ነው አሁን በተግባር ያለው ነገር አንተ ታስፈልጋታለህ ወጣህ እኮ አይደለም አየ ይሄን ሰምተህ ወጣህ አይደለም አንተ የኛው ትምህርት ቤተክርስቲያን ጋር ካለ ናና እንደዚህ የሚሉትን ልጆች ገባ በእግዚአብሔር ቃል ተው ሰዎች የጠፉብን በዚህ ምክንያት ነው ይያር ማስተካከል ነው እንጂ እኮ ወጣህ አይደለም እሷ በሌለችበት ወሬ ያወራን አይደለም እየደበደብናት እየሰደብናት አይደለም ቤቷ ገብተን ልጆቿንና እኔም አንተም በ40 ቀናችን የተጠመቅን የጠፋ ልጆች እኮ ነን እኔም አንተም ስለዚህ ወደዚህ ቤት እኮ ነው መምጣት ያለብን ወንድማችን አየ እዚህ ቤት መተን የሰው ልምምድን ቤተክርስቲያን የማታስተምረውን ትምህርት የሚያስተምሩትን መከላከል ያለብን አይ ሰዎች እንዳይድኑ እነዚህ ሰዎች ናቸው እንቅፋት የሆኑት እነዚህ ሰዎች ማስቆም ያለብን ወተን አይደለም ቤት ውስጥ ገብተን ነው እሺ ወንድማችን በጣም ትክክል ለዚህ እኮ ነው አይደል መታደስ አለባት የሚባለው ወደ መጀመሪያው እምነቷ አትታደስም ኦርቶዶክስ አትታደስም ለመሰለም አትታደሰው ያጠፋቸው ወይም ደግሞ ሊታደስ ያለ ነገር የለም አላህ በቃ ፒላር ሆኖ ተቀምጧል የማይታደሰው አንድ ጊዜ የተነገራት በክርስቶስ ኢየሱስ የተነገራት ነገር አለ አልፈረሰም ቢፈርስ ነበር መታደስ አለበት የሚባል አየ መታደስ አለበት ቢፈርስ ነበር የሰው ልምምር ነው ፈረሰች ተታደስ ምናምን የሚሉት በቤተክርስቲያን ውስጥ ተጠልለው ያሉ መናፍቆች አሉ የቤተክርስቲያን ውስጥ የሚያጠለሹ ማለት ነው በእነሱ የተነሳ ነው ቤተክርስቲያኒቷ የሌለችበት የማታስተምረውን ትምህርት ታስተምራለች እየተባለ እየተነገረ ያለ አሁን አይተከሆነ ከአዋልድ መጽሐፍ ወይም ደግሞ ከገድላት ሰዎች ይጻፉት ገባ ሰዎች ይጻፉት የተጨመረ ሊቃውንት ያላዩት በሊቃውንት ማተሚያ ቤት ያልገባ በትንሳኤ ዘጉባኤ ማተሚያ ቤት ያልገባ ነገር ነው እየታየ ያለ እሱ ነው ሚኪ የኔ እናንተ ገብተን እንደዚህ መስራት ያለብን ተረዳኝ ወንድማችን ስለዚህ ጥላቻችንን ትተን ወደዚህ ቅዱስ ቤተክርስቲያን እግዚአብሔር እኔ ባሁን ባለፈው ስሰግድ ብዙ ጴንጤዎች ናቸው የተበሳጩት እኔ ግን ጌታ ምስክሬ ስሰግድ ማለት ነው ኢየሱስ ክርስቶስ ሆይ በመስቀል ላይ ተሰቅለ ታስሬ የነበርኩትን ይያልኩ እንደዚህ መስገድ አለ ታስሬ የነበርኩትን ፈታኝ አንተ በመስቀል ላይ ተሰቅለ እኔ ታስሬ የነበርኩ አንተ በመስቀል ላይ ሆነ እኔ ኃጢአተኛ ነበርኩ አንተ ግን ፈታኝ ይያልኩኝ ለእግዚአብሔር ነበር ስሰግድ የነበረ ለቆመ ጣዖት አይደለም የሰገድኩት ኦርቶዶክስ ውስጥ ለቆመ ጣዖት አልሰገድኩም እግዚአብሔር ምስክሬ መጽሐፍ ሲናገር ዮሐንስ 4 ላይ ምን እንደሚታቃለ እግዚአብሔር መንፈስ ነው የሚሰገዱለትም በእውነትና በመንፈስ ነው ይላል ስግደት አለ ምን አይነት ስግደት የእውነት ስግደት ምን የሚሆን ስግደት በመንፈስ የሆነ ስግደት እና ሚኪዬ የት ሀገር ነው ያለው ሚኪያስ ኧረ እዚሁ ነኝ እዚሁ ኢትዮጵያ ውስጥ ነኝ ኢትዮጵያ ውስጥ ነህ ታዲያ ለምን አዲስ አበባ ስመጣ አንገናኝም እሺ ደስ ይለኛል ግን ደምዬ በጣም አሪፍ እንደዚህ ከሆነ አቋምህ ደስ ብሎኛል መጀመሪያ ከነበረኝ ነገር ደስ ብሎኛል አንተ እንደጠየቀኝ እኔ ደግሞ እስቲ አንድ ጥያቄ ልጠይቅህ ሁሉም ሰው ኦርቶዶክስ መሆን አለበት ለመዳን ምክንያቱም በአለም ላይ 12% ብቻ ናት ኦርቶዶክስ አብዛኛው ፕሮቴስታንት እና ቆይ አስጨርሰኝ ጥያቄ አባቴ ሰምቼ ላንተ አንዴ እኔ ልንገር ከዚህ በኋላ 12% ብለህ ውስጥ እንትን እንዳታስገባ የዓለም ህዝብ ቢያንስ አሁን የዛሬ 2000 ዓመት 1 ቢሊዮን ምናምን ቢሆን ነው ከ1 ሚሊዮን የዓለም ህዝብ ማለት ነው ከ1 ሚሊዮን የዓለም ህዝብ የዛሬ 2000 ዓመት ማለት ነው ከ1 ሚሊዮን የዓለም ህዝብ ክርስቲያን የነበሩት 12 ደቀ መዛሙርት ነበሩ በብዛት አታስብ በእግዚአብሔር ቤት ውስጥ በብዛት አይታሰብም 12 ደቀ መዛሙርት አየ እነዛ 12 ደቀ መዛሙርት ናቸው ያንን ታሪክ ሁሉ የሰሩት 12 ከዛስ ሲጠመቁ ደግሞ ማለት ነው መንፈስ ቅዱስ ሲወርድባቸው ስንት ነበሩ 120 ነበሩ ከዛ ምን እያሉ መጡ እየጨመሩ መጡ ይላል እየበዙ መጡ ይላል እና ቁጥር ማተር አታርግ ለክርስትና ቁጥር ማተር አይደረግም እሺ እና ስልኬን ያዝና ማለት ነው ይወል ሚኪ ስልኬን ያዝና ደውልልኝ አባቴ እሺ ደውልልኝ በእውነት አዲስ አበባ ስመጣ ላገኝ እፈልጋለሁ እሺ አባ አዲስ አበባ ስመጣ ላገኝ እፈልጋለሁ ስልኬን ያዝ
ከዚህ በኋላ ቆንጆ ኮመንት ነው ማለት የምትሰጠው። ኦርቶዶክስ እቺ ናት ጋይስ፣ ኦርቶዶክስ እቺ ናት፣ እቺ አይደለችም ብሎ የሚመጣ ሰው ካለ እሱ ኦርቶዶክስ አይደለም፣ ኦርቶዶክስ አማኝ አይደለም። በእውነት ኦርቶዶክስ አማኝ አይደለም። በተአምር አይደለም፣ በተአምር አይደለም፣ በተአምር እኔ ነው ልታስቆመኝ የምትችለው በመጽሐፏ፣ በአስተምሮዋ፣ በዶግማዋ ነው ልታስቆመኝ የምትችለው። በስሜት ከዚህ በኋላ መንቀሳቀስ የለም። እንጅሩ በልሲ እንጅሩ በል ብራዘር፣ እንጅሩ ምን ላርግ ነው? ተገልጦልኝ ነው የገባሁት። ጳውሎስ አይታችሁ ከሆነ የእግዚአብሔር ቤት ቀናት ይበላው ነበረ። አይታችኋል? የኢየሱስ ክርስቶስ ተከታዮችን ደቀ መዛሙርቶችን እያሳደደ ይገላቸው ነበር ይላል። እያሳደደ በጣም የሚገርመው እስጢፋኖስ በዛ በድንጋይ ሲወገር ማለት ነው። በዛ በድንጋይ ሲወገር ጳውሎስ ሳውል ይላል። ሳውል የሰዎችን ልብስ ይይዝ ነበር ይላል። ጂሰስ ክራይስት ልብስ ያዥ የነበረ አሳዳጅ የነበረ ገባ። አሳዳጅ አረ እንቀጥላለን። እኔማ ቆይ ልጠመቅ አይተው ጊፍት ስጡ ምናምን አትበል ብሎክ ነው ማድረግ አባ አትበል። እኔ ራሴ ነው የምጠይቀው። አንተ ጠይቀልኛል ሰው ጊፍት የሚሰጠኝ አትበል። ቦልካለሁ እምቢ ካልክ እኔ ራሴ ጊፍት ስጡኝ እላለሁ። ምን አገባ አንተ? እኔ ራሴ ተናጋሪ አያስፈልገኝም። ደም ያስተውል ሰይጣን ነው የተገለጠልህ። ትገባለህ ብራዘር፣ ሰይጣን እንደሆነ ገብተህ ታወራኛለህ። ናስቲ ናግባና አውራኝ። አንዳንድ ታንትሮች አሉ። ከዛ የተነሳ ነው ወንድማችን። ይቅርታ እሺ አባቴ። ደምያይ ናፍቂ እንደነሽ ምን ነው ማሙሸርሽ? ምን ነው ወዬ ዘማርያምዬ ወንድማችን ዘማርያም ነገ አመጣማ አይመቸም። እሺ እንግዲህ ብትገኝ ደስ ይለኝ ነበር። በእውነት ብትገኝ ደስ ይለኝ ነበር። ያው በቃ እንግዲህ አትገኝ፣ ብትመጣ ደስ ይለኝ ነበር። ስንት ሰዓት ነው እንዴ ደሜ? ነገር ሌሊት ነው 11 ሰዓት አይደል? እንደዛ ነው ያለው። እንግዲህ መንፈሳዊ አባት አንተ ደግሞ በጣም ነው የሚወዱት። በስማ በጣም እኔ በጣም ደስ አለኝ። አንተ በጣም ተወደኛለህ እንዴ? አባባሌ ገባህ? ከቲክቶክ ታውቃለህ ማን ሲሉኝ አንተን ጠራውላቸው። ኦዴ ዲያቆን ቴዲ በጣም ታውቃቸዋለህ እኮ ቀሲስ አስራትን ታውቃቸዋለህ? ያዋሳ እግዚአብሔር ይመስገን። በሰላም ያድርሰን። አሜን። የሚገርም አእምሮ ነው ያላቸው። ባይገርም የሚገርም አቅም ነው ያላቸው። የሚገርም እውቀት ነው ያላቸው። አሜዚንግ ሲመክ ወይኔ! ኧረ በእናታችሁ የጣላችሁትን እንቁ ኑና አምሱ። እውነት እንቋችሁ ኑና አንሱ። መክሊታችሁን ኑና አንሱና ነግዱበት ጋይስ። ሳታውቀው ሰው ሸውዶ ነው መክሊትን ጥለህ የሄድከው ብራዘር። እረፍት የለህም አሁን ባለህበት ቦታ። የእውነት ና ወደዚች ቅድስት ና ክርስቶስን ወደምታገለግል፣ ክርስቶስን ወደምትሰብክ፣ ክርስቶስን ወደምታስተምር፣ ክርስቶስን ወደምትዘምር ና በእናትህ ና። ቅዱሳን እኮ ለክርስቶስ ብለው እኮ ነው መስዋዕት የሆኑት፣ በዘይት የተቀቀሉት፣ የተጠበሱት፣ አንገታቸውን የታረዱት መስዋዕት ሆነው እኮ ነው ለክርስቶስ። ስለ ራሳቸው ብለው እኮ አይደለም። እና ዘማርያምዬ እንግዲህ አንተ እንግዲህ ስፍራውን ልልቀቅልህ። ኧረ ምንም በቃ በሰላም ያድርሰን። ይህንን ያሳየን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አንተንም በቤቱ ያጽናልን፣ ሁላችንም ያጽናል። መተው ነበረ፣ ተሰብሰቡ፣ አምነው ነበረ፣ ካዱ፣ ተቀድሰው ነበረ፣ ረከሱ ከመባል እግዚአብሔር ይጠብቀን። ዋናው እሱ ነው። ሁላችንም አብ ከተከለው ተክል ወገን ያድርገን። አብ ያልተከለው ተክል ስለሚነቀል እሱ ከተከላቸው ግን ያድርገን። በሰላም እግዚአብሔር ያድርሰን። ፈቃድ እግዚአብሔር ከሆነ እስቲ እመጣለሁ፣ ነገ እንገናኛለን። ዘማርያምማ ከመጣ በቃ ነገር ሁሉ በቃ ብራዘር በቃ በጣም ነው የማመሰግነው። ወዳለሁ ጌታን በጣም ነው። እሺ በርታልን፣ ጠንክር። እናወራለን ነገር በአካል ደግሞ ስንገኝ ደግሞ እንነጋገራለን። የነገ ሰው ይበለን።
እሺ በቃ እሺ የእንትና ስልክ የለኝም እንደው እሳቸው ራሱ ቢገኙ ማናቸው መጋቢ አማረ ኦኬ አይመረ እሺ ነው እንደሽ አስታውሳቸዋለሁ እስቲ ስልካቸው ከሰራልኝ እደውልላቸዋለሁ እሺ ደሜዋ በርታሽ ወንድማችን ወዳለሁ አከብራለሁ አብረን ወንጌል እንሰራለን እንመካከራለን በቃ እሺ የውሸት ትርክት ወገኖቼ የውሸት ትርክት በዚች ቤተክርስቲያን ላይ የተነገረን በአፍጢሙ ነው ምደፈው ጌታ በሚያውቀው በአፍጢሙ ደፋዋለሁ ገባ በአፍጢሙ ነው ምደፈው በአፍጢሙ እዚህ ቤት በፍቅር ገባችሁ እዚህ ቤት ጥላቻ የለም እዚህ ቤት ስድብ የለም እዚህ ቤት ንጉስ የሆነውን የነገስታት ንጉስ የሆነውን አረ መላኩ ከመጣማ በጣም አሜዚንግ በጣም ነው ደስ የሚለኝ አፍጢም ምንድነው ሙጠንጢም ነው አፍጢም ማለት ራስ በአፍጢም ተደፍታል አይ የእውነት እኔ ጥላቻ የለብኝም ለእናንተ ጌታ በሚያውቀው እግዚአብሔር ምስክሬ ጥላቻ የለብኝም በቃ ኑ ተመለሱ እውነቴን ነው የምላችሁ እግዚአብሔር ምስክሬ እውነቴን ነው የምላችሁ በእውነት እናንተ የተቀበላችሁት ኢየሱስ ክርስቶስ በዚህ ቤተክርስቲያን ውስጥ የለም ብላችሁ መታስቡ ሰዎች የእውነት ተሸውዳችኋል የእውነቴን እኮ ነው የምላችሁ የእውነት በመዝሙር የተሸወዳችሁ በሆነ ነገር የተሸወዳችሁ አክሊሉ ተስፋዬ ከረጅም ጊዜ በኋላ ዚዮን ስርዓት አርግ ዚዮን ስርዓት አርግ ዚዮን እንደዚህ አይነት ጥላቻ የለም እኛ ጋር የለም በፍቅር ነው ሁሉን ነገር የምናደርገው በፍቅር የለም በፍቅር ነው የምናደርገው ፎርቢ ወድሻለሁ እሺ እናቴ የጥንቴ ጠዋቱ የዛሬ 3 ዓመቷ ወድሻለሁ በጣም እሺ ናፍቆት ካሳ አንድ ዝማሬ ቃናን ለደጋት የታምሩ ቀዳሚ ስፍራ